ነገር ቢኒ ቢበቃስ? አይ ቀለሜ ሙሉ ሰው ነው እስከምናውቀው ድረስ ራሱ መጥቶ መከራከር ይችል ነበር። እና እሷን ፖለቲካ ተዋትን። አይበቃም ይሄ ነገር እስካሁን የተወራ በጣም ነው ግን የተናደዳችሁ። በጣም እንትን ያለ የሰለቸን እንጂ ወሬው በጣም ነው ግን የተናደዳችሁ። ለምን ነው የሚል አሁን ትሞገታለህ። ዶክትሪናል ኢሹ አሁን ማውራት ትችላለህ። ቢኒያም ትችላለህ። በዶክትሪን ማውራት ትችላለህ። የሆነ ደግሜ ልበልህ። አንተ ማነህ ደግሞ? ችግር የለውም ቢኒ። እውቀት ካለህ በመዳን ጉዳይ ላይ ታወራለህ። አንተ እውቀት ካለህ የዳንክበትን እውነት መመስከር ከቻልክ። አንተ ደግሞ ማነህ? እኔ ተመስገን እባላለሁ። ድሮ መናፍቅ ነበርኩኝ። አሁን ደግሞ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። አሁን ብር አሰባሳቢው። ችግር የለውም ድነሃል፣ ታወራለህ። አንተ በመዳን ጉዳይ አቅመዋለህ። ብር ብላ አሰባስብ፣ ምንም ልበል። አሁን ብር አሰባሳቢው ደግሞ የስም ርዕስ ይዘህ መምጣት ጀመርክ። የስም ርዕስ ይዘህ መምጣት ጀመርኩ። ደግሞ ያኛው ሲያልቅብህ ደግሞ ኤርሚያስ ነው ቀለሜ ነው የሚባለው እያልክ መምጣት ጀመርክ። ኧረ ተው፣ በተለያዩ ርዕሶች አታናውዘን እባክህን፣ እንደው ስለፈጠረ ተወን። ጥዶ ዘለሎ ነበር እኮ ሁሉ ነገር እየነካካ የሲሳይ ፍሬ አልባ ስለሆነ ይብቃንና ትምህርት ላይ እናውራ እያለን ነው። እሺ ከማን ጋር ላውራ? ከቲክቶዶክሱ ወይስ ከኦርቶዶክሱ? እሱ እናወራለን። ትምህርት ላይ እናውራ። ከማን ጋር ላውራ? ይኸው ከኔ ጋር ታወራለህ። አንተ የትኛውን ነው የምትወክለው? አንተ የትኛውን ነው የምትወክለው? አንተ ኦርቶዶክሱ ነው የምትወክለው ወይስ መሬት ላይ ያለችው ኦርቶዶክስ? በቃ አንተን የሰየምከኝ የፈለከውን ስጠኝ። አሁን የትኛውን ነው የምትወክለው? ተናገር። ፓስፖርቱ ኤርሚያስ ነው ካለ ፓስፖርቱ የእሱ ፓስፖርት ኤርሚያስ ነው ካለ እኔ አደባባይ ቪዲዮ ሰርቼ ይቅርታ ጠይቋለሁ። ፓስፖርቱ በቃ ይኸው ፓስፖርቱን ያሳየ እጁ ላይ ነው አለ ፓስፖርቱ። ፓስፖርትን አሳየኝ። እኔ ተወዛግቤያለሁ። ያንተ ስም ቀለም ወርቅ ነው ወይስ ደግሞ ኤርሚያስ ነው የሚለውን ፓስፖርቱን ያሳየ። እርግጠኛ ሆኜ የምነግርህ ማለት ነው። እርግጠኛ ሆኜ የምነግርህ አትሸማቀቅ፣ በዚህ አትሸማቀቅ። የእውነቴን ነው። ዲያቆኖት አሁንም በዛ ስም ጥራቸው እየተባልኩ ነው። ትንንሽ እግዚአብሔር ነን ከሚሉት አካል ኖት። በተለያየ ነገር ላይ አሉበት እርሶ ማለት ነው። ከእርሶ የምንጠበቀው ነገር ንግግር ቢኒያም የምትባል ማለት ነው። አንድ የተረጋጋ እንጂ ትልቅ ሰው አይደለን። ስትናገር ኢንሳልት እያደረክ ወይ ደግሞ ኦፌንድ እያደረክ መናገር አንተ መብት እንደሌለ አታውቅም እንዴ? ተረጋጋ። በእናትህ ጺም ብቻ አቱን ተረጋጋ። ዝም ብለን ይኸውልህ ስናዳምጥ ትክክል ነህ ማለት አይደለም። ቃሌ ጠይቆ ነበር ከዚህ በፊት እኛ ምን እንጠብቃለን ማስረጃ ብሎ ነበር። ቀረበ አልቀረበም? የታል ማስረጃው? ምን ቀረበ? አበበ ጉልላት በመርዝ ሞቷል ወይስ ደግሞ ጉልላት አበበ ነው የሞተው? ራሱ ስለሆነ የሁለት አገል የተናገረው። እነዚህ ነገሮች ሁሉ እንጠይቃለን። አይጠየቅ በቃ ተደፋፍኖ ይቀመጥ ምትሉ ካላችሁ ግን እንደ አጠቃላይ ሐሰተኞች ናችሁ ማለት ነው። ከውሸት ጋር የምትተባበሩ ቤተክርስቲያንን ለመሳደብ ሲሆን ከሁሉም ጋር አብራችሁ የምትሰሩ ውሸተኞች ናችሁ። ነገር ቢኒ ቢበቃስ? አይ ቀለሜ ሙሉ ሰው ነው እስከምናውቀው ድረስ ራሱ መጥቶ መከራከር ይችል ነበር። እና እሷን ፖለቲካ ተዋትን። አይበቃም ይሄ ነገር እስካሁን የተወራ። በጣም ነው ግን የተናደዳችሁ። በጣም እንትን ያለ የሰለቸን እንጂ ወሬው በጣም ነው ግን የተናደዳችሁ። ኮመንት ተቆልፎላችሁ ማለት ነው። አይደለም ፍሬ አልባ ስለሆነ ይብቃንና ትምህርት ላይ እናውራ እያለን ነው። እሺ ከማን ጋር ላውራ? ከቲክቶዶክሱ ወይስ ከኦርቶዶክሱ? እሱ እናወራለን። ትምህርት ላይ እናውራ። ከማን ጋር ላውራ? ይኸው ከኔ ጋር ታወራለህ። አንተ የትኛውን ነው የምትወክለው? አንተ የትኛውን ነው የምትወክለው? አንተ ኦርቶዶክሱ ነው የምትወክለው ወይስ መሬት ላይ ያለችው ኦርቶዶክስ? በቃ አንተን የሰየምከኝ የፈለከውን ስጠኝ። አሁን የትኛውን ነው የምትወክለው? ተናገራ። እኔ ጋር ሁለት ስለሌለ እኔ እንዲህ ነው የምወክለው ልልህ አልችልም። እኔ አንድ ኦርቶዶክስ ነው የማውቀው። አንድ ኦርቶዶክስ ነው። አንተን የሰጠኸኝ አይደለ? አንተ ውሰደው ስሙን፣ ችግር የለውም። ትምህርት ላይ እናውራ። አይ ጌታ ለማንኛውም ዲያቆን እስኪ ትምህርት ላይ እናውራ። እንተዋወቅ ነን እኛ ውጭ ሀገር ትምህርት ላይ እናውራ። ደንቡንም ስለምናውቀው ነው እንደዛ ተብሎ አይጠየቅም።
እርሶ የህግ አካል አይደሉም። የህግ አካል ነው የአንድ ሰው ግለሰብ መጽሐፍ ቅዱስ ላይ ነው ፐብሊክ ሪከርድ ማለት የሚችለው ማለት ነው። ቀይር ፐብሊክ ሪከርድ ነው። ዲያቆን ተውት፣ ችግር የለውም። ኧረ ተውት፣ ፋራ ያደርጋል። አስፈላጊ አይደለም። ቆይ ትምህርት ላይ እንደማያወራ ላሳያችሁ። አንድ ሰው ማለት ነው የትምህርት እኮ ርዕስ አልነበረው ማለት እንዴ? ቡጨቃ ላነበራችሁ ሰለቸን። አሁን ይሄኛው ቡጨቃ ላነበራችሁ እንዴ? እኮ ትምህርት ርዕስ ነበረው። ምን ርዕስ ላይ ስታወሩ ነው? ይኸውልህ በቃ ይኸው ትምህርት ላይ ርዕስ ጀምሮ ዝልዘላ ላይ ነበራል። ቢኒያም እንደዚህ ማስታረቂያ ሀሳብ ደስ ለሁላችን የሚሻለው ትምህርት ላይ እናውራ። ቢኒና ዮብ ትምህርት ላይ ርዕስ ቶፒክ ፒክ አድርጉና አስተምሩን። በቃ እሱ ነው የሚሻለን። ይሄ ምንም የሚጠቅመን ነገር ስላልሆነ ያው ዮብ አለ፣ ቢኒ ቀጥሉ። እኛ ራሱ ካልገለጠ ዲያቆን ያሬድ ግን እንደዚህ አይነት ስቴትመንቶች እየተሰሩ ማለፍ የለብንም። በጣም አንዳንዴ ኦርቶዶክስ 10% እንደዚህ ነው ምናምን ሲባል ዝም ብሎ መታለፍ የለበትም። ቅርታ ይጠይቅ ወይ ዲስከሽን ግን አይደረግም። እማምላክን እየተሳደበ ቤተክርስቲያንን እየተሳደበ ዝም ማለት የለብንም። ኖርማላይዝድ እየሆነ ነው። ዲያቆን ዳዊት እኔ ደግሞ ምንድን ነው የምለው መሰሎት፣ ስድብን በይቅርታ ወይ በስድብ አይደለም የሚመለሰው። አንድ ሰው እኔ በእኔ ፐርሰናሊ እውቀት የሌለው ሰው ነው ስድብን የሚመርጠው። ይሄን ደግሞ ማድረግ የምንችለው በእውቀት ስንወያይ ነው። ስድቡ ከእውቀት ጋር ሲመጣ ስድብ ምንም ቦታ የማይሰጠው የተናቀ ህይወትና ተግባር ነው። ስለዚህ ኤክስፔክት አላረግም ቢኒ ይቅርታ ይጠይቃል ብዬ ኤክስፔክት አላረግም፣ አያረገውም ስለማቅ። ስለዚህ ምንድነው የሚሻለው በትምህርት ያሬዶ ምን አድርጌ ነው አባባሌ አሁን ለተናገርከው ነገር ኤክስኪውዝ አትጠይቅም፣ እርግጠኛ ስለሆንኩኝ ነው እኮ። ምን አድርጌ የሚያስጠይቅ በቃ ችግር የለውም። ትምህርቱ ላይ ግቡና ትምህርት እናዳምጥ፣ ትምህርት እንስማ። ምን ነበር ከዛ ትምህርቱ ራሱ ይወስነዋል እንግዲህ ማናችን እሺ ያሬዶ ምን ነበር ርዕሱ? ምን ነበር እንደያዘ ርዕስ ያዙ። አሁን ርዕስ ያዙና ርዕስ ፒክ አድርጉና ያው አለን ሁላችሁ አዲስ ርዕስ ያው ይመቀጥሉ። አዲስ ርዕስ ቢኒ አንዴ ቆይ፣ ዲያቆን አንዴ ቢኒ ቆይ። ዲያቆን ዳዊት የተናገሩት እንትን መሰረታዊ ነገር ነው። እውነት ለመናገር ግን ዲያቆን እውነት ተናጋሪና ደግሞ ማስረጃ አቅርቦ ሞጋች በሌለበት ስለሆነ ነው እንጂ ለምሳሌ ለምን 10% አይደለም 1%ም ሰው ቢል በፐርሰንት ካስቀመጠ ጥናት መደረግ አለበት። ሊያቀርበው የሚገባ ዶክመንት አለ። ያ በሌለበት ከተወራ ሐሜትና ውሸት እንደሆነ ግልጽ ነው። እዚህ ላይ ብንቆይም ትርጉም አልባ ነው። እና ላትቀበሉ ፈልጋችሁ እኮ እንትን ግምት ነው ብላለች እኮ እሱ አይደል እንዴ? ዲያቆን ዳዊት ግምት ነው እኮ ብላ ነበር አይደል? ልትቀበሏት ስላልፈለጋችሁ ይሆናል እንጂ ከዲያቆን ጋር ነበር ያወራሁት የነበረው። ለምን ትገባለህ? ምን ብላ ነበር? አንተ ራስህ እኮ ሰው አፍ ላይ ነው የምትገባው። ምን ችግር አለው አንዳንዴ ቢገባብህ? እሺ ግባ፣ ችግር የለውም። ምን አቅርባ ነበር ነው ያልከው? ግምት ነው ስትል ነበር። እሱን አላይ መቀበላችሁ ፈልጋችሁ ይሆናል እንጂ ሪሰርች ያደረግኩት አይደለም። ሪሰርች የለኝም። ሪሰርች ከፈለክ ራስህ አድርግ ስትለው ነበረ ለዳዊት ማለት ነው። ይሄን ግምት ከምን አንጻር ነው የሚቀመጠው? ግምቴን ነው ብላለች ነው ያልኩት። ግምት ከምን አንጻር ነው የሚቀመጠው? ከምታየው ከምትሰማው። ለምሳሌ አንተ ስንት ኦርቶዶክሳውያንን ታውቃለህ? በቁጥር አጠቃላይ ኦርቶዶክስ ነው ወይስ? አይ ነው አንተ እንደዚህ አውርተህ ከሌ ተሳዳቢ ነው ከሌ ተሳዳቢ አይደለም ለማለት የሚያበቃ በቁጥር ደረጃ ስንት ሰው አይተሃል? እኮ እሱን ነው አሁን በቁጥር አሁን እኔ ስፔሲፊክ ልነግርህ አልችልም። እኔ ገምተህ ንገረኝ ካየኸው አንጻር እኮ ግምቱን ከዛ ምን ትላለህ ማለት ነው። ግምቱን አሁን ኮመንቱን ብትከፍተው እዚህ ስር ታያለህ። አሁን ኮመንቱን ብትከፍተው ማለት ነው። ኮመንቱ ምን ይሰራል? ስለአንተ እኮ ነው የምናወራው። ከኮሜንት አይተህ እኮ አይደለም 10% አነሰ ያልከው። ምንጮች ምንድን ናቸው? ምንጮቹ እኮ አንዱ ኮመንት ነው። ከዛ ደግሞ ኮመንት ነው አብዛኛው ላይ። በጣም ጥሩ። ፌስ ቱ ፌስ እንደዚህ በገስት ሲወራ የሚሰማው ነው አይደል እንዴ? ለምሳሌ ለእሺ፣ በጣም ጥሩ። ለምሳሌ ኮመንት ማን ነው እዚህ ኮመንት ላይ አንድ ላይ ላይቭ ላይ 1000 ሰው አለ። 500 ሰው ተሳዳቢ ናቸው ብሎ ቢል 10% ነው። 10% ኦርቶዶክስ ተሳዳቢ ነው ማለት ይቻላል። 500 ከ1500 ከሆነማ 50% ነው። ቁጥር አታውቅም እንዴ? አይደለም
የአንድ ሺህ ሰው ካለው 1000 ሰው ስማ ምለው መጀመሪያ ካለው 1000 ሰው አስተካክላ ስለ ነምበር የምታወራ ከሆነ መጀመሪያ አስተካክላ አውራ። ምን እያልኩ እንደሆነ ስላልገባ ነው አሁን ይሄን እያወራ ያለው። 1500 አልክ 10% ተብሎ አይነገርማ። የ1500 50% ነው። ሌላ ጊዜ እኔም ባልኖር ማለት ነው። ችግር የለውም። እሺ ይሄና ስለማላቅ አሳወቅኝ እንበል፣ ችግር የለውም። እኔ ያልኩትን ስትረዳ ግን ምን እንደምትመልስ እናያለን። እዚህ ጋር 1000 ሰው አለ። ከ1000ዎቹ 500ዎቹ ኮሜንት ላይ አንተ የምትፈልገውን ቃል ቢነግሩ ሊያ እንዳለችው የኦርቶዶክስ 10% ተሳዳቢ ናቸው ይባላል ወይ ነው ያልኩት። አሁንም በተሳሳተ ቁጥር ላይ ከኔ መልስ አትጠብቅ። አሁንም 500ዎቹ ብላ እሷ 10% ካለች የቁጥር ስህተት አለ። እሷ ጋር ፐርሰንት ማለት 500ዎቹ 10% ተብሎ አይነገርም። የ1000 ማለት ነው። አንተ ኮሜንት ላይ ያሉት አልክ። ይኸውልህ ወዳጄ አንተ ኮሜንት ላይ ያሉት አሁን ይነግሩሃል አልከኝ። እስኪ ክፈተው ነው ያልኩህ እኮ። አሁን እኮ ሲከፈት ምንጭ ስለሆነ ኮሜንት ምንጭ ስለሆነ ይነግርሃል ማን ይሳደባል ማን አይሳደብም። ግን አሁን እያወራንበት ስለሆነ ሊቆጠቡም ይችላሉ ስማርት ተጠቅመው ማለት ነው። እሺ ቢኒ ይኸውልህ ኮሜንት ላይ ያሉ ሰዎች ካሉት ውስጥ ግማሹ አንተ የምትፈልገውን ቃል ቢሉ እንኳን የኦርቶዶክስ 10%ን መወከል ይችላሉ ወይ? 10%ቱ ተሳዳቢ ናቸው የማለት ድፍረት ይሰጣሉ ወይ ነው እንጂ ያን ቁጥሩ ላይ 50% ምንድነው አይደለም ጥያቄው። አንዴ ያቆም ሙሉ ነው ተገባው እሱ ይመልስ። አንዴ እኔ ጣልቃ ልግባና ቆይ አንዴ ቆዮባ እኔ ምን ትንሽ መዛባት አንዴ ቢኒ አለማወቅን ነው የሚያሳየው። ባይዘው አንዴ ቢኒ እኔ ጣልቃ ልግባ ቆይ ቢኒ እሺ ዋይት ቦርድ ያስተምራል። ዋይት ቦርድ አንድ ሺህ ሰው ቆይ አንዴ ቆይ ቢኒ 1000 ሰው አለ እዚህ ገስት ላይ አይደል ቢኒ እኔ ነው 1000 ያያል 1000 ሰው አለ አይደል ቢኒ 1.1 ነው። ለማንኛውም 1000 በሚለው እንሰደው። እሺ ሾ 1000 ሰው አለ ብለን እንሰድ። እሺ 1000 ሰው ቢሳደብ እዚህ ካለው ስንት ፐርሰንቱ ነው ተሳዳቢ የሚባለው? 100%። እሺ እዚህ ያለው 1000 ሰው አጠቃላይ 1000 ሰው 100%ቱ ምድር አጠቃላይ ኦርቶዶክስ 100% ይወክላል? የምኑ የገስቱ ላይ ያለው ወይስ አጠቃላይ ስትል? አጠቃላይ የኢትዮጵያ ኦርቶዶክስን 100% ይወክላሉ። ስለዚህ እዚህ 100% ስለተሳደበ 100%ቱ ኦርቶዶክሳዊ ተሳዳቢ ነው ማለት እንችላለን? አይ እንደዛ አትችልም። ለምን ሁሉም ኦርቶዶክስ አይሆንም፣ ሁሉም ደግሞ የሚገባው ፕሮቴስታንት አይሆንም፣ ወይ ሁሉም ሙስሊም አይሆንም። አይ በቃ ሙሉ ኦርቶዶክሱ ነው ብለን እንውሰድና ሙሉ 1000ን ተሳደበ ብለን እንውሰድ። ኦኬ ገስቱ ላይ ያለውንማ ገስቱ ላይ ያለው ከሆነ ልክ ነህ ማለት ገስቱ ላይ አሁን 1000 ሰው አለ ብለን አይደል የጀመርነው? ቤቱ ላይ 1000 ሰው አለ ብለን ነው። እንዴት ነው ቁጥር ላይ ቢኒ እንዴት ነው እንትና ሂሳብ ሲስ እንደ ይቅርታና ትምህርት ላይ ለምን አናወራው? ትምህርት ላይ እናወራው። በቃ ትምህርት ላይ እናወራው። አሁን ይሄ ቁጥር ላይ ምናምን ብዙ እንትን ያለ አይመስለኝም። እናቱ አሁን ትምህርት ላይ እኮ ቢኒ አያወራም እኮ እኔ ታዲያ ካላወራ ይውረዳ ምን ያደርጋል ታዲያ? ይሄ ባዶ ጩኸት ብቻ ነው የሚሆነው። ማለት ፕሮቴስታንትነቱን እና የዳነበትን እውነት የመመስከር አቅም የለውም እያልከኝ ነው? ሲስ ምን አልክ? አይደለም ቢኒ እኔ በእናታችሁ በእግዚአብሔር እኔ በቃ ባላ ላይፍ እንደዚህ ያሉ ቢኒ ይኸውልህ አንተ ምን አለ መሰለህ አሁን ያልከውን ደግመህ ትለዋለህ ሲስ ወይ ቢኒ ሰምተሃል? አሁን ያልከውን ደግመህ ትለዋለህ። ሂሳብ እኮ እያስረዳው እኮ ሂሳብ አንተ እኮ ደግሞ ይለዋል እውቀት የለህም ነው የሚልህ። አሁን ትሞገታለህ። ዶክትሪናል ኢሹ አሁን ማውራት ትችላለህ። ቢኒያም ትችላለህ። በዶክትሪን ማውራት ትችላለህ። የሆነ ደግሜ ልበልህ አንተ ማነህ ደግሞ? ችግር የለውም ቢኒ። እውቀት ካለህ በመዳን ጉዳይ ላይ ታወራለህ። አንተ እውቀት ካለህ የዳንክበትን እውነት መመስከር ከቻልክ። አንተ ደግሞ ማነህ? እኔ ተመስገን እባላለሁ። ድሮ መናፍቅ ነበርኩኝ። አሁን ደግሞ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። አሁን ብር አሰባሳቢው ችግር የለውም። ድነሃል፣ ታወራለህ። አንተ በመዳን ጉዳይ አቅመዋለህ። ብር ላሰባስ ምንም ልበል። አሁን ብር አሰባሳቢ አሪፍ ብር አሰባሳቢ ይሆናል። በርታ። ከእውቀት ነፃ ነህ የምንልህ እኮ በርታ። የዳንክበትን እውነት ታወራለህ። መምሪያ ወጣ ገባ። በርታ። የዳንክበትን እውነት ታወራለህ ቢኒ።
እኔ የምልህ እየሰማ ነው። አንተ በርታ፣ የዳንክበትን እውነት ታወራለህ እኮ ያለህበትን በርታ፣ ይዘህ በርታ። አንተ ጎበዝ። ስለ እኔ መበርታት አንተ አይደለህ የምትመክረኝ። እኔ የሚያበረታው ክርስቶስ ኢየሱስ አምላክ ያድርገዋል። አንተ በመዳን ምን ላወራ እንደገባው ነው ያውቃለሁ። አንተ አይደለም አንተ ያውልህ፣ እኔ ከአንተ ጋር ሌላ ወሬዎችን አላወራም። በመዳን ጉዳይ ያለህበትን እውነት ትመሰክርለታለህ። ያለህበትን ክርስቶስን እሺ አንተ መጀመሪያ ብሩን አሰባስበህ ጨርስና ከዛ እናወራለን። ተሙ አንዴ ሲሶ በተነሳው ሀሳብ ላይ ያሬዶም ዲያቆንም ሁሉም ሀሳብ እንትን ብለዋልና ሌላ የተሻለ ሰው በተነሳው ሀሳብ ላይ ሀሳብ መስጠት የሚችል ሰው ካለ አስገባ። ትምህርት ላይ አይወያይም ሰው አይበቃንም? ይበቃናል። ልጆባ እኔም ከአንተ ጋር መስማሙ ከሌላ ሰው ጋር መቀጠል ይቻላል። እንግዲህ ምናልባት እዚህ ውስጥ ያላችሁ በንግግር ካስቀየምናችሁ ይቅርታ። ሰው እንዳመጣጡ መመለስ ስላለበት የተወሰነ አውርተነዋል። ግን ትምህርት ላይ እናወራ ብለን ስንል አይታችኋል። እና ትምህርት ላይ የማያወራ ሰው እንግዲህ ምንም ማድረግ ስለማንችል ነው። የተሻለ ሰው ካለ መቀጠል ይቻላል። ትምህርቱ ላይ የሚያወሩ ሰዎች ካሉ ጊዜያችንን ብንጠቀም። አሁን ከቅድም ጀምሮ ትምህርት ላይ ወራስ እያል ነበር። አሁን ራሱ ቢኒ ማን ነው ተሜን ወጣ ምን መምሬው ጠጋባን ያለ መምሬው ወጣ ገባ ብሎ ራሱ አሁን ተሳድቦ ወረደ። ቅድም ስድብ እንዲህ ነው ኦርቶዶክስ እንዲህ ነው የነበረው እሱ ደግሞ ተሳድቦ ወረደ። ስድብ ምንም አይጠቅም፣ የስንፍና ምልክት ነው። እውቀት ላይ ገብታችሁ የምትሞግቱ ካላችሁ በትምህርቱ ስለሚጠቅም ትምህርት ላይ ፎከስ አድርጉና ግቡና አስተምሩን ትምህርታችሁን ማለት ነው። በፕሮቴስታንት ያለውን ትምህርት ካሉ ገስት ለማታስገባችሁን ሲሶ ገስት ላይ የሉም ባባል። እስከዛ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላም አልተባባልንም። እኔም ሰላም ብያለሁ ሁላችሁንም። ደሜ፣ ዮባ፣ ተሜ፣ ዲያቆን ናታኒን በድጋሚ በዙር ድምጻችሁን አሰሙ። ሰላም መዝሙር ያሬድ፣ ኢዮባ፣ ዲያቆን ዳዊት፣ ዲያቆን እስቅያስ፣ ናቱዬ ደምረው ሁላችሁንም ሰላም ብያለሁ። ሲሶ እንዴት ናችሁ? መዝሙሬ እንዴት ነው? ዲያቆን ሲፍ እንዴት ነህ? አንቺ ናቱ አለሽልኝ ፓፓ? ኧረ ናፍቀሽናል። ኧረ ዘጋሽኝ። የት ጠፍተህ ነው ደግሞ? እረፍት ላይ ነበርኩ። ከትናንት ወዲያ ነው የተመለስኩት። አንተም እኮ አንድ አበባ ናፈቀኝ። እኔ እኮ ኧረ ነቆራይ ነው ሄድሽብኝ እኮ ፓፓ። አይናቱ ጠፍተሻል። አለው ሰው ተቀበሉ። ሰው ያለ አይመስለኝም። ገስት ላይ እንዳሉ ያሉ ሰዎች አማናሹ ኦርቶዶክስ ወንድም ነው። ሰላም ሁላችሁም። እግዚአብሔር ይመስገን። ያሉ አይ ቲንክ እየተሳደው ያሉ እና ለምን ትምህርት ሲባል ነው ከበዳቸው መግባት። አይ እኔ ፐርሰናሊ ያሬዶ እንደዚህ አንዳንድ እኔ ምን ሰጀስት አደርጋለሁ መሰለህ፣ አሁን በዚህ ሁኔታ ትምህርት ላይ ገብቶ ያወራ ሰው አለብኝ አላስብም። ግን እንደዚህ ኤክስትሪም የሆኑ ነገሮች ቢቀሩ እንደው የኔ ማይሰጀሽን እንደ መቅረት ያለበት ነገር ቢቀር ከወንጌል በኩል ያለው ነገር ከኦርቶዶክሳውያን በኩል ያለው ነገር
ቀርቶ ልክ አሁን ትምህርት ላይ ዶግማ ላይ ዋና መሰረታዊ ክርስቲያን ትምህርቶች ላይ ልዩነቶቻችን ላይ በጨዋነት ብንከራከር ብናወራ እንደዚህ አሁን የሚጠቅም ርዕስ አይደለም። አሁን ቅድም ቢኒያም ገብቶ አውት ኦፍ እንትን ነው ኤርሚያስ ቀለም የተባለ ለምን አበበ ከበደ ተባለ በቃ ማለት መተው የሚገባው ሰው እየተወ ቢሄድ ጥሩ ነው። እኔ እሱም ኦፊሻሊ እኔም አሁንም እኔ የምሞግተው ይሄንን ነገር ነው። እኔ ስሜ አይደለም እስካለ ድረስ እኔ አሁንም ቦልድሊ ነው ስቴትመንት የምናገረው ለዮባም ለሌሎቹም ምናልባት ኦፊሻሊ ስሜን ቀይሬያለሁ ብሎ ሲናገር አንድ ሁለቴ እኔ ሰምቻለሁ። ስሜ አይደለም ብሎ እስከተናገረ ድረስ እንደዛ አይነት ነገሮችን ትተን ወደ መጀመሪያ ወደ ሰላማዊ ውይይቶችና እንትኖች ምንመለስበት ሁኔታ ብናመቻች አሪፍ ነው ብዬ አስባለሁ። እኔ ፐርሰናል ያለው ጥላቻና ጦርነቱ ቢቀርና ትምህርት ላይ ብቻ ፎከስ ብናደርግ አሪፍ ነው ብዬ አስባለሁ። በዛ እኛ ትምህርት ላይ ያናወራው መቻለን ኤርሚያስ አሁን ቀደም የተነሳው በመሰለ ዮባ ያሁኑን አይደለም የኤርሚያስን እንትን ልበልህና በሱ ልጥራው አንተ ደስ እንዲል ሲሶይ እንጂ ቤተ ክህነት አገልጋይ ነበርኩ ወዘተ ዲያቆን ነበርኩ ቀዳሽ ነበርኩ ድምፀ መረዋ ነበርኩ ወዘተ የሚሉ ንግግሮችን እንሰማለን። በዚህ ጊዜ ምን ብሏል? የቤተ ክህነት ስሜም ይሄ ነው ብሏል። እኔ ሲያሰኘኝ በቤተ ክህነት ስሙ ብጠራው ችግር የለውም። ምክንያቱም ነው ስሜ ነበረ በቤተ ክህነት እያለው ስሜ ነበረ ብሎ ስላለ አንድ ሁለተኛ ቀየርኩ አለ አይደለ? የመቀየር ደግሞ ራሱን የቻለ ህግጋቶች አሉ። ህግጋቱን ፈጽሞ ቀየረ አልቀየረ የሱ ጉዳይ ይሁንና ነኝ ባለውን የጠራ ነው። እኛ ሌላ ነገር የለውም። ግን ደግሞ ባልሆኑ ነገሮች ላይ የሚከስና የሚዋሽ እሱ አለ አይደለ ወይ ነው። ያልሞተ ሰው ሞተ አለ እኮ። አበበ ጉልላት ብሎ ያሰማንን ድምጽ ሰማህ አይደል? ከዚህ በፊት አሁን በድሮ ስሙ መጥራት ነው ወይስ በመርዝ ገደሉት ነው የሚከብደው? የትኛው ጴንጤ ነው በመርዝ ገደሉት? ለምሳሌ ይሄ ዋም ያነሳ ሐሳብ ነው። አሁን ይሄኛው እንደዚህ ብሎ ቤተክርስቲያን ላይ ለምን ይዋሻል? ለዚህ ነገር ማስረጃ እንጠይቃለን። መጥቶ እንዲያስረዳን እንፈልጋለን። ወንጌል አማኞችም እንደዚህ አይነት ነገር ሰምታችሁ እንዴት ይሄ ውሃም ያነሳ ነገር ነው። ይሄ ቻሌንጂንግ ፖይንት ነው። ከዚህ ጋር እኔ ምንም ተቃርኖ የለኝም። እንደውም በዚሁ አጋጣሚ የፕሮቴስታንቶችን እንዳጠቃላይ ነው የምናገረው። የፕሮቴስታንቶችን ወጥተው የሚናገሩ ካሉ ማለት ነው ልከኝነት የምናየው በዚህ ነው። በመርዝ ገደሉ ትልቅ ወንጀል ነው። በመርዝ መግደል ወንጀል ነው። ገደሉ የሚለው ውሸት ከሆነና ስም ማጥፋትም ከሆነ ደግሞ ትልቅ ወንጀል ነው። ይሄ የሚታወቅ የፕሮቴስታንት መምህር ነው። ብዙ አቃቢያንን የሚሉ እሱ ጋር ይሰበሰባሉ። ቦታ አለው ማለት ነው። ወጥተው ወይ ማስረጃን አቅርብ ብለው ካልተቃወሙ ወይም በማስረጃ እንዲያወራ ካላደረጉ እነሱ ራሱ ከዛ የማያንሱና ይሄ ውሸት የተስማማቸው ናቸው ማለት ነው። ፕሮቴስታንቲዝም ውሸትን ይደግፋል እንድል ያደርገኛል። አይ ኢዮብ ተሳስታል የሚለኝ ካለ ይቃወመው ወይ ማስረጃ ያቅርብ ብሎ ይጠይቀው። አለበለዚያ ሁሉም አንድ ናቸው ማለት ነው። ቀለም የተባለ ኤርሚያስ ተባለ ልዩነት አያመጣም። ትልቁን ነገር ስላረጉ ማለት ነው። እና እንደ ቻሌንጅ ጥሪ እናቀርባለን። ወይ ማስረጃ አትጠይቁኝ የሚለውን እንትኑን ትቶ ማስረጃ ያቅርብ። አይ አይደለም ማስረጃ አለው ካላችሁ ተሰባሰቡና ማስረጃውን ቃሌ ጠይቆ ነበር ከዚህ በፊት እኛ ምን እንጠብቃለን ማስረጃ ብሎ ነበር። ቀረበ አልቀረበም? የታል ማስረጃው? ምን ቀረበ? አበበ ጉልላት በመርዝ ሞቷል ወይስ ደግሞ ጉልላት አበበ ነው የሞተው? ራሱ ስለሆነ ይውለት የተናገረው። እነዚህ ነገሮች ሁሉ እንጠይቃለን። አይ አይጠየቅ በቃ ተደፋፍኖ ይቀመጥ ምትሉ ካላችሁ ግን እንዳጠቃላይ ሐሰተኞች ናችሁ ማለት ነው። ከውሸት ጋር የምትተባበሩ ቤተክርስቲያንን ለመሳደብ ሲሆን ከሁሉም ጋር አብራችሁ የምትሰሩ ውሸተኞች ናችሁ ማለት ነው። እኔ ለምሳሌ ሰው ማንኛውም አይነት ውክልና ሰጠኝም አልሰጠኝም እንደ አንድ ወንጌል አማኝ እንደ አንድ ክርስቲያን እንደ ራሱን ክርስቲያን ብሎ እንደሚጠራ ሰው ይሄ ነገር ትክክል ነው ብዬ አላስብም።
ይሄ ነገር አይ በማስረጃ ነገር የእውነት ነው ማስረጃ ለሚል አካል ካለ አምጥቶ በማስረጃ እንዲሞግት እንዲናገር ለምሳሌ እኔ ይሄው እናገራለሁ። ይሄ ትክክል አይደለም። ማስረጃ የምር ማስረጃ ያለው ነገር ከሆነ ደግሞ ማስረጃውን አቅርቦ ራሱን ይሞግት ብዬ እናገራለሁ። ግን እዚህ ጋር ምን መሰለው እንደማችን ሁለቱ ኢኩቪለንት አይደሉም እያለ ነው ኢዮባ። ለምሳሌ ኤርሚያስን ቀለሜ ማለቱ ተገቢውን ተገቢ አይሁን ሳይሆን ክርክሩ እሱ እንግዲህ ስሙን የሆነውን ድሮ ስም የሆነውን መጥራትና ቤተክርስቲያን ገዳይ ነች ማለት ሁለቱ ኢኩቪለንት ተርሞች አይደሉም እና እዛም ጋር አለ እዚህም ጋር አለ የሚያሰኝ አይደለም። እውነቱን ለመናገር ላይክ በንጽጽር የሚገባ አይደለም ማለት ነው። ኮምፔር የሚደራረጉ ስቴትመንቶች አይደሉም። በድሮ ስሙ የሚታወቀው ስሜ ነበረ ብሎ የመሰከረለትን ስም መጥራት እኩል አይደለም እውነቱን ለመናገር እና ኢኩቪለንት አይደለም። እዚህም ጋር ችግር አለ እዛም ጋር ችግር አለ የሚያሰኝ አይደለም። በጣም ምንም እንትን it's not even close እንደኔ ማለት ነው። በነገራችን ሲስ ምን አለ መሰለህ አበበ ጉልላት እኔ ዘመዶቹም ቤተሰቡንም የሱ ጓደኛውን ስቲል ነው አዳማ ያለ ጓደኛውንም አግኝቷለሁ። ቀለሜ የዛን ሰዓት ላይ ያለቀሰው እልቅሻ ግን ኤርሚያስ በለው ግድ የለም ደም ኤርሚያስ በለው ችግር የለም ኤርሚያስ በለው እንዴ ቆይ ሲሲዬ ይቅርታ ለሞግት ምናምን አለ ለሞግት ምናምን አለ። እሺ ፓስፖርቱ ኤርሚያስ ነው ካለ ፓስፖርቱ የሱ ፓስፖርት ኤርሚያስ ነው ካለ እኔ አደባባይ ቪዲዮ ሰርቼ ይቅርታ ጠይቋለሁ። ፓስፖርቱ በቃ ይኸው ፓስፖርቱን ያሳየ እጁ ላይ ነው አለ ፓስፖርቱ። ፓስፖርትን አሳየኝ እኔ ተወዛግቤያለሁ። ያንተ ስም ቀለም ወርቅ ነው ወይስ ደግሞ ኤርሚያስ ነው የሚለውን ፓስፖርቱን ያሳየ። እርግጠኛ ሆኜ የምነግርህ ማለት ነው። እርግጠኛ ሆኜ የምነግርህ አትሸማቀቅ፣ በዚህ አትሸማቀቅ። የእውነቴን ነው የምልህ አትሸማቀቅ። እርግጠኛ ስለሆነ አሁን እኮ ኦልሬዲ የቆየ ክርክር ስለሆነ አሁን ለምሳሌ ዲያቆን ዳዊት ክሌም ያደረጉት ነገር አለ። አሁን ትልቅ ነገር ነው ክሌም ያደረጉት። እንደው ይሄ በጣም ትንሽና ተራ ነገር ነው። ከዚያ ይልቅ እኛን ያሳስበንና የሚያንገበግበን ትልቋ የቤተ ክርስቲያን የቅዱስ ቁርባን ስርዓት ላይ የተናገረው ውሸት አለ። ይሄ ነገር ነው። ለዚህ ነገር ማጥፋቱስ ሲስ ቆይ ልንገርህ። ለምሳሌ አሁን ጥፍራቸው ላይ መርዝ አድርገው ይላል ገባ። ጥፍራቸው ላይ መርዝ አድርገው ቅዱስ ቁርባኑ ላይ ይጨምሩታል ያለ መርዝ ሲያደርግ ያየ ሰው አለ ገባ። የተመለከተ ሰው አለ። ያ የተመለከተው ደግሞ አንዱ ማን ነው? ቀለሜ ነው። ተመልከት አያለ። በጣም እኮ ትልቅ ወንጀል እኮ ከተፋባሰ ማለት ነው እሱን ተጠያቂ እኮ ነው እሱም ማለት ነው። ምን ነገር ማለት ነው አይተህ ለምን ሪፖርት አላደረገም? ተባባሪ ነው በህጉ ማለት ነው። ስለዚህ አሁንም ቢሆን ለምሳሌ ትዝታው ሳሙኤል የተናገረው ነገር አለ። ጥፍራቸው ላይ መርዝ አድርገው ማስረጃ አምጣ። ጋይስ እንዴት አላችሁልኝ? ዲያቆናትም ወንድሞችም ሰላም ብያለሁ። ሲሶ እንዴት ነሽ? ብሮስኪ ኧረ ናቱ የተወጣሽ በእናትህ ናቱ ግባኬ ገብቷል። አንተ አቶ ብለህ ደግሞ የስም ርዕስ ይዘህ መምጣት ጀመርክ። የስም ርዕስ ይዘህ መምጣት ጀመርኩ። ደግሞ ያኛው ሲያልቅብህ ደግሞ ኤርሚያስ ነው ቀለሜ ነው የሚባለው እያልክ መምጣት ጀመርክ። ኧረ ተው፣ በተለያዩ ርዕሶች አታናውዘን እባክህን፣ እንደው ስለፈጠረ ተወን። ጥዶ ዘለል ሆነብን እኮ ሁሉ ነገር እየነካካ የሲሳይ አይሲስ መብቱ ነው እውነቱን ለመናገር ማኔ ካለሎም እኮ ሲሶ አንቺ የፈለግሽውን መብት ነው። እኔ ፈቅጄልሃለሁ፣ ግን ይሄኛው ግን አይሄድም። አባ ቀለሜ ይባል ኤርሚያስ ይባል ምናምን አይመጣውም። ክርስቶስን ኧረ ለዛ በስመ አብ ደግሞ ይሄ ርዕሱ ነው። ደቀን በልበት እንዴ ዛገን እኮ ቀለሜ ማለት የሚፈልግ ካለ ይበለው፣ ኤርሚያስ ማለት የሚፈልግ ካለ ይበለው። ተዋቸው፣ ምን አገባን እኛ አሁን ስለ እንደዚህ አይነት ነገር። ዝም ብለን የሆነ ነገር ርዕስ ነገር ቢነሳ ይሻላል። ከታች አንዳንድ ሰው ኦርቶዶክስ ከሳሽ ናት ምናምን የሚልም አላየው እንዴት እንደሚያጣ ማዘው ስንቱን እየተከሰስን
ያው ከዚህ በፊትም ብለናል። በእርግጥ ሰው ጥፍር ውስጥ መርዝ አድርጎ ይሰጣል የሚሉ እንደዚህ የሰይጣን ልጆች አሁን ይሄ እነዚህ የሰይጣን ልጆች ናቸው። በግልጽ የምናገረው በዚህ ማለት አንድ የሆነ ልብ ያለው ሰው ማለት ነው የሚረዳው ነገር ነው። ካህኑ ሲያቆርብ አንድ ሰውን ብቻ ራሱ አያቆርብ አስበዋል። ጥፍር ውስጥ ያኛው የሚፈልገው ሰውዬ ሲመጣለት ወዲያውኑ ወይ ዞር ብሎ ወይ እዛ ጋር ብቻ የሆነ ነገር የለም ጥፍር ውስጥ መርዝ ምናምን ሲጨምር ምናምን ከዛ በጌታ እና ከፍሬያቸው ታውቋቸዋላችሁ ነው የሚለው መጽሐፍም። እነዚህ ሐሰተኛ መምህራን ከሰይጣን እንደሆኑ ማወቂያችን አንዱ እሱ ነው። ስለዛ እሱን እንተውና ዝም ብለን አንዳንድ የመጽሐፍ ቅዱስ ጥቅስ እያነሳን ብናወራ ይሻላል። የሆነ ሁላችንም የምንወደውን ዝም ብለን አንድ የሆነ የመጽሐፍ ቅዱስ ክፍል እያነሳን ትንሽ ሪፍሌክት እናድርግ። ህይወት እንዴት እንደሚሰጥ በዛው አኬ እንዴት አደርክ? እግዚአብሔር ይመስገን። ዲያቆን እንዴት አሉ? ናቲ ተመስገን። ታሜ እንዴት ደምረውና ዳዊትን አግኝቻለሁ። ሲስ ክሌም አድርጓል ቅድም። እንደውም ከሱ ከባለ ሁለት ስሙ ሰውዬ በፊት አንተ ነበርክ። ልደቴን ሸውደውኛል ብለዋል። ምን አሉኝ? ዲያቆን አልገባኝም። ልደቴን በባዶ ኬክ ሸውደውኛል ያለ ጊፍት ብሎ ሲስ ነው። ምን የመሰለ የሳቅ ቅዳሜ ጀምረን ሁለት ያበዱ ሰዎች እዚህ ያደረሱ። ሲስን ነው ወይስ አኬባ? ኧረ ከሲስ ጋር 3 ቀን ነው ኧረ ጋይስ ታብታብ ያደረጋችሁ በጌታ ልደቱን በማስመልከት 3 ቀን ሙሉ በተከታታይ ነው ያከበርንለት እኮ። ሲስ በጣም ታሳፍራለህ። እንዲህ ትክደናለህ። ጊፍት የለውም አለ እንትን ብቻ ነው ኬክ ብቻ ነው። እንደ ሕፃን ልጅ በኬክ ሸወዱኝ ብሎ እና ታዲያ ሲስ ምንድን ነው? ምን ሳያስተምር ነው እንዴ ጊፍት የሚሰጠው? አስተምር ጊፍት ይሰጠው ወይ ጌም ተጫወት ወንድማችን። ምን አስተስቆ ነው እንዴ ጊፍት የሚሰጠው? የእናቱን አበባ አንድ አበባ ተማምኜ ነው እንደምጫወት። ኧረ ጋይስ እኔ ጋር እየተቆራረጠ ነው። አይ እንትን ትምህርት ለማስተማር ሲጀምር አኬ ኧረ እሱን ለእኛ ተው ብሎኛል ብሏል። አቦካው ብሎኛል።